እኛ የመጣነው በሱ ባንተ በኩል እሱ ተወክሎ በሷ በኩል ደግሞ እኔ ተወክዬ የመጣሁት የሁለታችሁ አብሮነት ይፈልጋል ነው። ገብቷላ። ልጃችሁ በፍቅር በሰላም በደስታ እንድታሳድጉ አንድ እንድትሆኑ የነበራት ነገር ጥፋት በሙሉ ትታ አንተ የነበረብን ጥፋት ትተ በአዲስ መንፈስ እንድትኖሩ አብራችሁ እንድትቀጥሉ ነው የምንፈልገው። የኔና የሩታን ህይወት ቤተሰብ ይኖርልናል እንዴ? አይኖርም። ምን ኖሮ እኔና እሷ ነን። ግን ደግሞ ፈጣሪ ይመስገን አንድ ልጅ ፈጣሪ ሰጥቶኛል። ያንን ልጅ በሚገባ መልኩ በማስፈልገው ነገር በሙሉ ተገኝቼ አሳድጋለሁ። ከዛ ውጪ ግን አሁን እኔ ለትዳር አልደረስኩኝም፣ ገና ነኝ። ሲጀምር ማለት የምትችለው እኮ መጀመሪያ ነበር አበሽ። አሁን እንደዛ የምትልበት ሁኔታ አሁን ምናልባት ነገሩን ወዴት እየወሰዳችሁት እንደሆነ አላውቅም። ግን ደግሞ እኔ በዚህ ታይም የኔን ህይወት ቤተሰብ ሊኖርልኝ አይችልም። የኔን ህይወት ጋሽዬ እናቴ ሊኖርልኝ አይችልም። ልክ ነህ። ስለዚህ እኔ ያኔ ስቃጠል ምን ስነድ ማንንም አጠገብ ያልነበረም ብቻዬን ጨጓራ ያለቀው በልጅነት ጨጓራ ታማሚ ሆንኩት። ትዳር ውስጥ ገብቼ ነው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁላችሁም ባላችሁበት ቦታ ሰላምና ጤና ይብዛልን። ሁሉ ጊዜ እንደምለው ሁላችሁም ባላችሁበት ፈጣሪ ሰላምና ጤና ያብዛላችሁ። እኔ ሰላም በያቸው። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን። እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝዝት ይበልልን። አሜን። ያው ዛሬ እንግዲህ የመጣንበት በጣም ትልቅ የሆነ ጉዳይ ይዘን የመጣ ነው። እንግዲህ ያው ፈጣሪ አብሮን ይሆናል ብዬ አስባለሁ። ነገሮች ቢስተካከሉ እኛ እንዳስብነው ቢሆንልን በጣም ደስ ይለናል እና ያው ከሩታ ቤተሰብም ጋራ እኛም ቤተሰቦች አንድ ላይ ቤተሰብ ብዙ ነገር አወራ ስላለ ሁኔታ አሁን የሆነ በሰሞኑ የሚፈጠረው ነገር ሁሉም የሆነ ልክ ስላልሆነ ወደ ቤተሰብ ነገሩ ወደ ቤተሰብ ደረሰና ትላልቅ ሰዎች በጣም ከኛ ጋራ ብዙ ነገር አውርተን እስኪ ለኛ አንድ ድር ስጡንና እኛ ማድረግ ያለብንን ነገር እንሞክር። እንግዲህ ያው ዛሬ ቤተሰብ መቼስ ከገኒ ጋራ እስካሁን አይታችሁኝ አታውቁም። ዛሬ ለመጀመሪያ ጊዜ ነው ከገኒ ጋራ የመጣሁት እና ያው የእነ አብርሽ ጉዳይ ሩታና አብርሽ ተስማምተው በሰላም ልጃቸውን እንዲያሳድጉ ብለን ከቤተሰብ ጋር ተነጋግረን እና ሁለት አግኝተናቸው ያለውን ነገር እንድናወራቸው ተብለን ነው የመጣ ነው። ምክንያቱም ዛሬ ያው ከቤተሰብ ነው የተላክነው እኛ ከሩታ ቤተሰብም እኔም ከራሴ ቤተሰብ ያለውን ነገር እስካሁን የተፈጠረው ተፈጥሯል። እስካሁን ብዙ ነገር ተፈጥሯል፣ ብዙ ነገር ሆኗል፣ አልፎ አሁን ግን አልፏል። አሁን የሚያስፈልገው ተስማምተው በስነ ስርዓት እንዲኖሩ መሆን አለበት። እኛ ሄደን ብናናግራቸው ይሻላል ወይስ እንዴት ነው ብለው ሲያማክሩን አይ እስኪ አንድ እድል እንሞክር። እንግዲህ አሁን ከዚህ በፊት ብዙ ጊዜ ሞክሬያለሁኝ አልሆን ብሎኛል። ግን ዛሬ እንግዲህ ያው ከገኒ ጋር መጥቻለሁኝ። ከገኒ የሆነ ነገር በያቸው ነው ያው የሚመጣውበት ያው ብዙ ጊዜ ያው ኦዲየንሶችም እየደወሉ ብዙ ነገር እያሉ ነበርና አሁን ደግሞ እኛ የሁለቱ ቤተሰብ ተነጋግረን በሽምግልና ተይዟል ነገሩ። ግን መጀመሪያኛ እነሱን እንጠይቃቸው። ሁለቱንም አግኝተን መጀመሪያ ማውራት አለብን እነሱ። ከዛ በኋላ ነው ያቃተን ነገር ካለ ወደ እናንተ እንመጣለን። ግን እኛ እናስተካክላለን ብለን ቃል ገብተን ለቤተሰብ በእነሱም በኩል በእኔም በኩል ያለውን ቃል ገብተን ለይመጣ ነው። ሩታንም ጠርተናታል። አብርሽንም አያሳፍሩንም ብለን ተስፋ እናደርጋለን። ምክንያቱም እኛ የነሱ አብሮነት ስለሆነ የምንፈልገው፣ ቤተሰቡም የነሱ አብሮነት ስለሆነ የሚፈልገው ልጃቸው በፍቅር በደስታ አብረው እንዲያሳድጉ ነው ምኞታችን የምንፈልገው። ያም ሲሆን ደግሞ የነሱ ፈቃደኝነት ነው የሚያስፈልገው። የነሱ ፈቃደኝነት ደግሞ ጠርተናቸዋል፣ እንጠይቃቸዋለን። እኛ ደግሞ የመጣነው ያው በሁለቱም ቤተሰብ ተወክለን ነው። ምክንያቱም ማናገር አለብን እኛ በቃ ይሄ ነገር መቋጨት አለበት። በቃ ይበቃል። እስከዛሬ ድረስ ሰዎችም ገቡ ምንም አሉ። እኛ ደግሞ አሁን ያለው ነገር ከዚህ በፊትም እየደከመን ነው፣ እሱም እየደከመ ነው፣ እኔም ሁሉም እየደከመ ነው በነዚህ ጉዳይ ላይ። ግን አሁን ደግሞ እስኪ እንሞክራቸው ብለናል። እና ቤተሰብ ያው የሰው ልጅ ሆኖ ሰው መጋጨት ያለ ነው። ባልና ሚስት ይጣላሉ። እንኳን ባልና ሚስት እኮ እግርና እግር ሲኬድ እንኳን ሰው ተጋጭቶ ይወድቃል። እና ዋናው ነገር ምንድነው ማሰቢያ ከዛ ነገር አልፈን ዛሬ ላይ እንዴት ነው ደህና እንሆናለን ነው ዛሬ ጤናማ ህይወት መመስረት እንችላለን ወይ ነው ዋናው ነገር። እና እኛ ዋና አላማችን ምንድነው እኔ ሩታ እኔ ትላንትናም ዛሬም ሁሉ ጊዜ እላለሁ ሩታ ከባሏ ጋር በሰላም እንዲኖሩ ልጃቸውን እንዲያሳድጉ ነው የምፈልገው። ዛሬ እስኪ ፈጣሪ ቢልልና ቢፈቅድልን ሩታም አንዳንድ አልባሌ ነገሮች የምታደርጋቸው ነገሮች ከላን ነገሮች መቆጠብ እንዳለባትም እሱንም ልነግራት ነው የመጣው እና የሆነ ይስተካከላል ብዬ አስባለሁ። ሩታም ያያዋት ነው እንግዲህ ያው ያለው ነገር በስነ ስርዓት ይሆናል ብዬ አስባለሁ። ፈጣሪ ይረዳናል
እንዴት ነሽ? ሰላም ነው አለ እግዚአብሔር ይመስገን። ቴቭ እንዴት ነሽ? ሰላም ነው አለ ሁሉ ሰላም እግዚአብሔር ይመስገን። ልጆች ጤና ሁሉ መልካም ስራ አሪፍ ነው ይመስገን። አንቺ ደህና ነሽ? ደህና ነኝ። ዛሬ እንዴት ነው እንግዲህ ያው ከገኒ ጋር ከች ብዬ ተገናኝተን አናውቅም። ዛሬ እንግዲህ ማለት እንደዚህ ቪዲዮ ላይ ምናምን ባትገናኙ እኮ ቪዲዮ ላይ አንድ ጊዜም ያው ተገናኝተን ነበረ ያው እና ዛሬ እንግዲህ የፈለግንሽ አንቺንም አብርሽንም ነው የፈለግናችሁ ደግሞ ለትልቅ ጉዳይ ነው። ያለው ነገር ምንድነው? አንቺና አብርሽ ወደ መጀመሪያ ወደ ቀድሞ ህይወታችሁ እንድትመለሱ በትዳር ትላንት እንደነበራችሁ እንግዲህ እናውቃለን፣ ፍቺ እንደፈጸማችሁ እናውቃለን። ያንን ነገር ግን ትታችሁ ሁለታችሁም ትዳራችሁን በስነ ስርዓት ይዛችሁ ልጃችሁን እንድታሳድጉ። ምክንያቱም ገኒ እንግዲህ ብዙ ነገር ነግራሻለሁ ብዬ አስባለሁኝ። ያው ከቤተሰብ ጋር ብዙ አውርተናል፣ ከአንቺም ቤተሰቦች ጋር ቁጭ ብለን እኛም አንድ ላይ ሆነን ብዙ ነገር አውርተናልና ነገሮች እንዲስተካከሉ ማድረግ የሚቻልበት መንገድ ካለ ይኬድበት ስለተባለ አሁን ግን እነሱ ትላልቅ ሰዎች አምጥተን እዚህ ጋር የሆነ ነገር ከእናንተ ጋር እንትን ከማለታቸው በፊት እኛ እናናግራቸው። ምክንያቱም ከጅምር ጀምሮ ጉዳዩ እኛም ስላለንበት እኛ እናናግራቸውና ከኛ የሚያልፍ ከሆነ ከኛ ነገሩ ከከበደ እናንተ ትገባላችሁ፣ ችግር የለም ብለን ከነሱ ጋር ተስማምተን የመጣ ነውና እንደዚህ ያሰብን ነው። እና እኔም የመጣሁበት ነገር ታውቂያለሽ። ሲጀመር ደግሞ ያው ብዙ ነገር አውርተናል፣ ቤትም ብዙ ነገር አውርተን ጨርሰናል። ከሱም ጋር ይሄን አይነት ነገር ውሳኔ ልንገባ ይቻላል። ምክንያቱም እኛ የምንፈልገው የእናንተ ደስታ፣ የእናንተ ፍቅር፣ አብሮነታችሁ፣ ልጃችሁ በጋራ ቤት እንድታሳድጉ ነው የምንፈልገው። ምክንያቱም ማታም እንደነገርኩሽ ጥፋት ያለብሽ ነገር መተው ማቆም፣ እሱም ማቆም ያለበት ነገር ማቆም አለበት፣ አንቺም እንደዛው። ምክንያቱም እዚህ ጋር ጥፋት እያለ የለብሽም እንድንልሽ አንችልም። ያለብሽ ጥፋት ያው ማታም ነግሬሻለሁ፣ እዚህ ጋር ማውራት አያስፈልግም። ያንን ነገር በደንብ ማስተካከል፣ እሱም ደግሞ የነገረው ነገር አለ፣ እሱ ማስተካከል የሚችለውን ነገር ማስተካከል። ገብቶሻል አይደል? ምክንያቱም ሰው የማይጣላ የለም፣ ሁሉም ይጣላል፣ ይታረቃል፣ ኖርማል ነው። ስለዚህ የመጀመሪያው ፍቅራችሁ ማሳየት አለብሽ። እንደ መጀመሪያው በቃ የነበራችሁ ያኔ በልጅነት የነበረውን ነገር ነው አሁን ማምጣት ያለብሽ። እና ከዛም ባለፈ መጨመርልሽ ነገር ሩታዬ ምንድነው እኔ ትላንትና መልሻለሁ። እኛ እግዚአብሔር ይመስገን ሁሌም ቢሆን እንወድሻለን፣ ገብቶሻል አይደለ? ነገር ግን አንዳንድ አካሄዳችሁ ልክ አይደለም። አንቺም ብትሆኚ አብረሽም ቢሆን አንቺም ይሄ ደግሞ አንዳንዴ እኔ በእናንተን ካገኘኋችሁ ጀምሮ የተረዳሁት ነገር ወይ በእናንተ ትዳር የተረዳሁት ነገር እናንተ ተለያይታችሁ እንኳን መለያየት ያልቻላችሁ ሰዎች ናችሁ። ገባሽ አይደለም? ተለያይታችሁ መለያየት የከበዳችሁ ሰዎች ናችሁ። ስለዛ ከአሁን በኋላ አንቺ ማድረግ ይሄ የልህ ጨዋታ መሆን አያስፈልግም። ገብቶሻል? ይሄ ልጅ ሁለታችሁም ማን ያሸንፋል እንደዛ የምትባባሉበት እድሜ ላይ አይደለም አሁን ያላችሁት። ፈጣሪ ይመስገን እናውቃለን ልጆች እንደሆናችሁ። ነገር ግን ከልጅነት አልፋችሁ ሌላ ልጅ አምጥታችኋል እናንተ። ስለዛ ከዛሬ በኋላ አንቺ የምታደርጊውን ነገር በሙሉ ትላንትና ብዙ ነገር አልፈዋል። በቃ ብዙ መጥፎች ነገሮች አድርገሽ ሊሆን ይችላል። አብርሽም ብዙ መጥፎ ነገር አድርጎ ሊሆን ይችላል። ገባሽ? በህይወታችሁ ማለት የሌለባችሁ ማድረግ የሌለባችሁ ነገር አድርጋችሁ ሊሆን ይችላል። ባሽ አድርጋችኋል። ያንን ነገር ግን አሁን መቆም አለበት በቃ ተብሎ ኑሯችሁን በስነ ስርዓት መኖር አለባችሁ። አንቺ ይሄ ሚስት እንደ ሚስት ነው መሆን ያለባት፣ ባል እንደ ባል ነው መሆን ያለበት። ተረዳሽኛል? ስለዛ ካሁን በኋላ እኔ የምፈልገው እንግዲህ አብርሽን በስልክ አንዳንድ ነገር ለማውራት ሞክሬ ነበረ፣ የሆነ እያንገራገረ ነበር። ግን እስኪ በአካል እናውራው። ገብቶሻል አይደለ? ገኒም እንግዲህ ገኒንም ይዤ ዛሬ ከገነትም ጋር ተደዋውለን የመጣንበት ምክንያት እስኪ በአካል እናውራውና የሚለንም በስነ ስርዓት እንስማ። አይ እኛን አልችልም በቃ እኛን አሸንፋቸዋለሁ የሚል ከሆነ ችግር የለም። ትላልቅ ሰዎች አሉ፣ በትላልቅ ሰዎች ነገሩ እንዲያዝ እናደርጋለን ማለት ነው። እሺ ጥሩ ሀሳብ ነው። ያው እንግዲህ ካየህ በቅርቡ ወደ ሌላ ሀገር ልሄድ ነበረ። እኔና ይፋንን ያስቆም ነው ፓስፖርት ምናምን ካየን በኋላ ትንሽ ያለው ነገር ደስ አላለንም እና እየዋሸንም ነበረ ምናምን። እኔ ደግሞ ሁሉንም ነገር መተው ፈልጋለሁ። ብዙ ጊዜ ደጋግሜ ተናገራለሁ። ልጄን ይዤ አብረን እንድናሳድግ ምናምን ብዬ ይቅርታ ጠይቄያለሁ። ወንድሜ እንዴት ነህ? ሰላም ነው? እንዴት ነሽ? ደህና ነሽ? ሰላም ነው? ሰላም ቆይታለሽ? ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን ፈተሽ ነው? ቆየ? ቅዳሜ ምናምን ነው እንዴ?
እንዴ አንተ ካለህ አንተ ለምን አለው ወልኩም ሷላ ምን ደወልክ? ያው ዛሬ ተቀየረ ነው በሷ በኩል ዛሬ ተቀየረ ነው ዛሬ ተቀየረ ነው። ምን ችግር አለ? ያው ሌላ ጊዜ እንደዋወል አይደል? ማለት ለራሴ ጉዳይ ፈልጌያለሁና ብለሽ ስለጠራሽ እንዴ እኮ ይኸው ለራሴ ጉዳይ አይደል? ታዲያ የቤተሰብ ጉዳይ ራስ ጉዳይ አይደል? እሱ ልክ ነሽ። እና ጠራን ከአንዳንድ ነገር ልናወራክ ነው። እሱ ምንድነው ትልልቅ ሰዎች አሉ ማለት ከኛ የበላለጡ ወላጆቻችን ፓስፖርት የሚዛው መጣለች። ፓስፖርቱ አለ ችግር የለም። ይዘሽ ልመጥሽው አሁን ስለ ፓስፖርት አይደለም እያወራን ያለነው። አይ ግን ይቅርታ በዚህ አጋጣሚ በዚህ ልንገራችሁ ብዬ ነው። ትናንትና ፓስፖርት ያለ ፍቃድ ወስዳብኛለችና በዚህ አጋጣሚ ይሄ ደግሞ ትክክል ስላልሆነ እንድትመልስልኝ በእናንተ ፊት ልንገራት ብዬ ነው። ትናንትና እኔ ባወራት ሊገባ ስላልቻለ ገኒ አንቺን እሺ ስለምትልሽ ተቀበይልኝ በዚህ አጋጣሚ። እሱ እቀበልልሃለሁ ችግር የለም። አሁን ስለ ፓስፖርቱ ልናወራ አይደለም። እሺ ገብቶሃል አይደል? የፓስፖርቱ ለምን እንደማናወራ ገብቶሃል? ቤተሰብ ሌላ የሚጠብቀን ነገር አለ። ገብቶሃል? የሚጠብቀን ነገር ስላለ ፓስፖርቱን እንደርስበታለን። ችግር የለውም። የራስህ ውሳኔ ነው። ማንም ባንተ ውሳኔ ሊገባ አይችልም። ያ ለአንተ ደህንነት ተብሎ ካንተ ጋር መቆየት ስላለባት ብላ ነው ይሄንን ነገር ያደረጉት አይደል? ከይፋ ጋር ተነጋግረው። ስለዚህ እሱ ችግር የለውም። ያ ምን ደርስበት ነው። ግን አሁን እኛ የመጣ ነው በሱ ባንተ በኩል እሱ ተወክሎ በሷ በኩል ደግሞ እኔ ተወክዬ የመጣሁት የሁለታችሁ አብሮነት ፈልገን ነው። ገብቶሃል? ልጃችሁ በፍቅር በሰላም በደስታ እንድታሳድጉ አንድ እንድትሆኑ የነበራት ነገር ጥፋት በሙሉ ትታ አንተ የነበረብን ጥፋት ትተ በአዲስ መንፈስ እንድትኖሩ አብራችሁ እንድትቀጥሉ ነው የምንፈልገው። ይሄ ቤተሰብ ወስኖ ምን ብሎ ነው እኛን ይላከን ማለት ሐሳቡን ግልጽ ስታረግልህ እና ለመሰለው እንደሚንግዳው ማታ ደውዬ አንዳንድ ነገር ብዬ ነበር። ገብቶሃል? እንግዲያው ከቤተሰብ ጋር ሩታን ቤተሰብ ከኛ ቤተሰብ ጋር አብረን ቁጭ ብለን አንዳንድ ነገሮች አውርተን ነበር። ገብቶሃል? እስከዛሬ ያለው ትርምስ እንግዲያው ሰሞኑን የተፈጠረው ነገር እንግዲያው አንተ እንደዛ መታመነ ምናምን ይሄንን ሁሉ ነገር ቤተሰብ ጋር ደርሷል። ገባህ አይደለም? እንግዲያው አንተንም ይዘን ይሄድ ነው ጋሽዬ ጋር ነበረ። ጋሽዬም እንደዛ መሆኑ አልተመቸውምና ይሄ ነገር አይበቃም ብሎ ቤተሰቡ ተነጋግሮ የወሰነው ነገር ምንድነው? ሁለቱ ተስማምተው ታርቀው በስነ ስርዓት ልጃቸውን እንዲያሳድጉ በሚል ነው ተስማምተን። ማታም እንግዲህ አንዳንድ ነገር ስለ ያው በቃ አንዳንድ ይመለስክልኝ መልስ አለ እኮ ተስማምተህ ያላችሁ ነው። አሁን አንተ ተስማምተህ ነው ይሄንን ነገር አሁን ይሄ የኛ ሐሳብ አይደለም እኮ እያልኩ ያለው የኛ ሐሳብ አይደለም። አሁን እኛ መጣ ነው ሐሳብ አይደለም። ቤተሰብ ተስማምቶ የወሰነው ሐሳብ ነው ማለት ቤተሰብ ተስማምቶ የወሰነው ሐሳብ አንተና ሩታ አንድ ላይ ሆናችሁ ልጃችሁን እንድታሳድጉ ልክ ነህ። ቅድምም እያለችኝ ነበረ ፓስፖርት ካንተ የወሰደችው ምናምን ይሄንን ሁሉ ነገር አንተ ከሷ እንድትርቅ ስላልፈለገች ነው። ረዳኛ አንተ መብትህ እኮ ነው። እንኳን ውጪ ሌላ ቦታ የትም መሄድ ትችላለህ። ነገር ግን አንዳንድ ውሳኔዎችን ከመወሰን በፊት ቆም ብሎ ማሰብ አስፈላጊ ስለሆነ አሁን ሁለታችሁ ተስማምታችሁ በሰላም ኑሯችሁን እንድትኖሩ ልዑሌን በሰላም እንድታሳድጉ እንፈልጋለን ነው የኛ ሐሳብ። እሺ ደግሞ አንድ ጥያቄ ልጠይቃችሁ። ጥሩ ነው ሐሳባችሁ፣ እንደ ሰውኛ አይከፋም ያው የምታወሩት ነገር ማለት ነው። ግን ደግሞ የኔና የሩታን ህይወት ቤተሰብ ይኖርልናል እንዴ? አይኖርም ማለት ምን ኖሮ እኔና እሷ ነን። እንደገና ደግሞ ምንም ነገር ቢፈጠርም ምንም እንትን ብንል እኔና እሷ ነን አይደለ? ስለዚህ ቤተሰብ እንደራሱ ሐሳብ ትክክል ነው ብሎ ያመነበትን ነገር ሊጠይቀን ይችላል። እኔ ደግሞ በዚህ ሰዓት አብሮም የመኖር እንደዚህ ትዳር ውስጥም የመግባት ምንም አይነት እቅድ የለኝም። አሁን እናንተ ያላችሁት ኦልሬዲ እኔና ሩታ ተፋተናል፣ ትዳር ያዝ ነው ያላችሁት አይደል? እኔ ደግሞ አሁን ትዳር መያዝ አልፈልግም። የጀመርከው ትዳር ነበር፣ ያንን ትዳር አስቀጥል ነው ያለው። ቀጥል ነው ያለው። የጀመርከው ትዳር የሚጀመር ሊቀጥል የሚቆራረጥ ነገር የለም። እዚህ ጋር አንድ ነገር ልንገራችሁ አይደለ? ግን እኔ በጣም ነው ማከብርሽ፣ ታላቂ ነሽ በብዙ ነገር። ይቅርታ ዴቭም እንደዛው ማለት ነው። ግን ደግሞ እዚህ ጋር ማመን ያለባችሁ ነገር ማንም ሰው የኔን ህይወት ሊኖርልኝ አይችልም። ሲቀጥል ደግሞ እኔ አሁን እንደ ትዳር ገና ነኝ፣ አልደረስኩም። ትንሽ እቆያለሁ። እሱ እኮ መጀመሪያ እቆያለሁ ብለህ አይደለም ያገባው። አሁንማ ገኒ እሷም ልጅ ናት፣ አንተም ልጅ ነህ። እንደዛ እኔና እሷ ተለያይተን ተፋተናል አይደል? ተፋተናል። እቺ ወረቀት አቅርባልኝ ምናምን ሁሉ ነገር ተለያይተናል። እኔና እሷ እኮ እሷም የግሏን ላይፍ ነው፣ እኔም ወንድ ላጤ ነኝ እኮ ነው አይደለም? እኔም ወንድ ላጤ ነኝ። ዞሬ ቤቴ እኔም እንትን የምል ሰው ነኝ። ግን ደግሞ ፈጣሪ ይመስገን
አንድ ልጅ ፈጣሪ ሰጥቶኛል። ያንን ልጅ በሚገባ መልኩ በማስፈልገው ነገር በሙሉ ተገኝቼ አሳድጋለሁ። ከዛ ውጪ ግን አሁን እኔ ለትዳር አልደረስኩኝም ገና ነኝ። ሲጀምር ማለት የምትችለው እኮ መጀመሪያ ነበር አበሽ። አሁን እንደዛ የምትልበት ሁኔታ አሁን ምናልባት ነገሩን ወዴት እየወሰዳችሁት እንደሆነ አላውቅም። ግን ደግሞ እኔ በዚህ ታይም የኔን ህይወት ቤተሰብ ሊኖርልኝ አይችልም። የኔን ህይወት ጋሽዬ እናቴ ሊኖርልኝ አይችልም። ልክ ነህ። ስለዚህ እኔ ያኔ ስቃጠል ምን ስነድ ማንም አጠገብ ያልነበረም ብቻዬን ነው ጨጓራ ያለቀው። በልጅነት ጨጓራ ታማሚ ሆንኩት ትዳር ውስጥ ገብቼ ነው። ስለዚህ አሁን ግን እኔ በዚህ ሰዓት የሚያስፈልገኝ ምን እንደሆነ ያውቃለህ? ጥሩ እንክብካቤ ራሴን ማከም ነው የሚያስፈልገኝ። ጨጓራዬን ማከም ያለብኝ በዚህ ታይም ማለት ነው። ስለዚህ እኔ ከማንም ሰው ጋር መኖር አልፈለግም። እንዴ ማን ነው ወንድ ልጅ ያለ ሴት ግዴታ መኖር አለበት ብሎ የሚያስገድደው ሰው አለ እንዴ? የለም አይደለ? ስለዚህ ያንን ደግሞ ቆይ አንዴ ልጨርስልኝ። ይቅርታ በጣም በመሀል ጥልቅ ስላልኩ ይቅርታ። ስለዚህ አንድ ነገር ማወቅ ያለባችሁ ነገር እኔ በዚህ ታይም ትዳር ውስጥ መግባት አልፈልግም። ምንም መጨነቅም አልፈልግም። በራሴ በፍላጎቴ መንቀሳቀስ ፈልጋለሁኝ። ማንም ሰው እንዲያስገድደኝ አይችልም። እናንተ ተወያይታችሁ ጨርሳችኋል አይደል? ቤተሰብ ለቤተሰብ ጨርሳችኋል፣ እንድንታረቅ ፈልጋችኋል። እኛ ደግሞ በዚህ ታይም እሷም ትቆያለች። ገና መተያየት የሚባል ነገር አለ። እየተያየን ያለነው እኔና እሷ አሁን ገባሽ? ስለዚህ እኛ ትዳር ውስጥ መግባት አንፈልግም። አሁን ትፈልጋለሽ ነው እኛ ትፈልጋለሽ ነው ትፈልጋለሽ? ለምን አትፈልግም? ሁሌ እኮ ፈልጋለሁ ብለሃል። ሲጀመር አልፈልግም ምናምን አይደለም። እኔ ህይወቴ ቢስተካከልና በስነ ስርዓት ህይወቴ ብኖር ምንም አልጠላም፣ ደስ ነው የሚለኝ። ሲቀጥል ደግሞ እኔም ብሆን ይቅርታ ለመጠየቅ እንደዛ አይነት ነገር ውስጥ የገባሁት ደህና ነኝ ብለህ ከምታስብበት ጊዜ ጀምሮ ደህና ከሆንክ በኋላ ቤት አንዳንድ እቃዎች አሉ ምናምን ትመጣለህ፣ ጥሩ ታይም አሳልፈህ ትሄዳለህ። እኔም አንተ ላይ ያየሁት ነገር ስላለ ነው ወደ ይቅርታው የሚያመዘንኩት፣ አብረን እንድንሆን የፈለኩት። እንዴ ምን አይነት ነገር አሳየሁሽ ሩታ? አብሮ ለመኖር የሚያስደርግ ነገር ያሳየሁሽ ነገር አለ አንቺ? ታያሩታ ለምን ተወሻለሽ? ምንም አይነት ነገር ያሳየሁሽ ነገር የለም። ይሄ የአንቺ ፍላጎት ነው። ምናልባት አንቺ ሴት ልጅ ነሽ። ሴት ልጅ ደግሞ ስትሆኚ አንዴ ስሚኝ፣ ሴት ልጅ ስትሆኚ ምናልባት እድሜ ያሳስባል ምናምን ብዙ ነገር አለ። ስለዚህ እንደዛ ከሆነ አንቺ የማግባት ፍላጎት ስላለሽ እኔ የማግባት ፍላጎት የለኝም። አሁን እድሜ ያሳስበኝም እኔ እኮ አብርሻውን ማግባት ምናምን አይደለም። ገብቶሃል አይደል? መጀመሪያ የተጋባችሁ ሰዎች ናቸው። አሁን እንደናንተ ድጋሚ ማጋባት ምናምን አይደለም። አንተ የጻን ጨዋታ ነው እንደምትጫወተው። ይሄንን ማሰብ መጀመሪያ ነበር ገኒ። መጀመሪያ ፍቺውን ስጠይቂ ነው ማሰብ። ነገ ከነገ ወዲያ ከዚህ ሰው ጋር አብሬ እሆናለሁ ወይንም ፍላጎት ይኖረኛል ምናምን ብሎ ቀድሞ ማሰብ ነው። አሁን ፍቺ ካደረግሽ በኋላ እንደዚህ አይነት ነገር ምንም አስፈላጊ አይደለም። በወቅቱ አንተም አጥፍተሃል፣ እሷም አጥፍታለች። ያሳየኝ ነበር ነገር እኮ ሁለታችሁም ላይ ጥፋት ነበረ። ገብቶሃል አይደል አብርሽ? ይሄ ሁለታችሁም ነው አይደል ያላችሁት? በወቅቱ ሁለታችሁም አጥፍታችኋል። መጀመሪያ ላይ አንተ አጠፋክ፣ ቀጠለች፣ እሷ አጠፋች። ማስፈረም የሌለባት ነገር ነው ያስፈረመች። ልክ ነው፣ ግን ወረቀት ስለተፈረመ ብቻ ይሄ ነገር ነው ሲጀመር አይደለም። ቆየው እኔ አንድ ነገር ልበለ። ጥያቄ ጠየቅከን አይደለም? አዎ። ሩታ እዚች ጋር ይቅርታ ፈላጊ ናት። አንተ ጥያቄ ጠየቅከን፣ እኔም እንደዛው ጥያቄ ልጠይቅ። እናት አባቶቻችን እኛን እስከዛሬ ድረስ ወልደው ሲያሳድጉን እናት አባት ሳይጋጩ ቀርተዋል እንዴ? እኔ ባለ ትዳር ነኝ አይደል? እኔ ከሚስቴ ጋር ሳልጋጭ ቀርቻለሁ እንዴ? ብዙ ያጋጭ ነው። ፍቺ መጠየቅ ጉዳይ አይደለም። ምናልባት አንተ ፍቺ ጠይቀ ሰው እኮ አንዴ ወንድሜ ፍቺ ጠይቆ 5 ዓመትም 6 ዓመትም ተፋቱ መልሶ ይታረቃል አይደል እንዴ? አንተ ሰላምን ፈልግ እኮ ነው። አሁን ሩታ ከትላንትና ዛሬ ተሽላለች። ተረዳኸኝ አይደለም? ከትላንትና ዛሬ ከትላንት ጥፋቴ አሁን ቀድመን እያወራን ነበር። ከትላንት ጥፋቴ ብዙ ተምሬያለሁ እያለች ነው። ገብቶሃል? አንተ ደግሞ ከትላንት ጥፋት ምን ተማርክ? አንድ ማወቅ ያለባችሁ ነገር ልንገርህ። ሲጀመር እንለያይ፣ እንፋታ፣ እንደገና ደግሞ ከቤት እወጣለሁ፣ እሄዳለሁ፣ እጠፋለሁ ምናምን የሚባልበት ትዳር አይዘልቅም። እኔና እሷ ጋር ደግሞ የነበረው ወይ ልነግርሽ ነው። አንዴ ገን ልጨርስልሽ። ታወሪያለሽ። አንዴ ልጨርስ። እኔና እሷ ጋር ደግሞ የነበረው ይሄ ነገር ነው። ገባሽ? ብዙ ጊዜ እኔ ልጥፋ ትላለች፣ አንዴ ልብስ ይዛ ትወጣለች፣ አንዴ ሻንጣ ይዛ ትወጣለች፣ እንደገና ደግሞ አንዴ እንለያይ ትላለች፣ እንፋታ ትላለች። እንደዚህ አይነት ትዳር አይዘልቅም። ስለዚህ ወይ እሷ አልገባትም ወይ እኔ አልገባኝም ስለ ትዳር። ስለዚህ አሁን ግን ማወቅ ፈልጋለሁኝ፣ መማር ፈልጋለሁኝ። አሁን ምንም አይነት ነገር ብትሉኝ ምንም ሰማው ነገር የለም። በቃ ቤተሰብም ተስማማችሁ፣ የሷን ቤተሰብ የኔን ቤተሰብ ተስማማም፣ ምንም ማለት እነሱ የኔን ህይወት አይኖሩልኝም። አለቀ። ስለዚህ የምታወሪው ነገር ካለሽ ሩታ አውሪ፣ ልሂድ። ከዚህ በላይ ግን ደግሞ አብረን በሰላም ልንኖርና አንተም እዚህ ሰው ፊት ምናምን ሲሆን የምትቀይረው ላይክ አክትህንም ምንም ብትተው ደስ ይለኛል። ምክንያቱም ለማንም አልተናገርክም። ወደ ውጭ የምትሄድ ሲሆን ለማንም አልተናገርክም። መተለን እኔ ነገርከኝ።
አይደለ? መተለኔ ነገርከኝ። የነገርኩሽ ልጅ በመሃላችን ስላለ ነው። ይቅርታ ልጅ በመሃላችን ስላለ ነገር ግን ዙሪያ ሌሎችም ሰዎች አሉ ለኔ ወሳኝ ናቸው ብለህ የምታስባቸው አይነት ሰዎች ቢሆኑ ኖሮ ለነሱ ሄደህ ትነግራቸው ነበር። ግን ደግሞ ለማንም ሳትናገር መተለኔ ነገርከኝ። ኢቭን አደራ ልጄን አደራ በቃ ያላልከኝ ነገር የለም። በጣም ብዙ ነገር ብላይ የሚሄድከው ልትሄድም የነበረው ግን ደግሞ እዚህ ጋር በቃ ያየሁት ነገር ነው አንተንም እንዳስቀርህ ያስገደደኝ ወንድም ደግሞ ልቤንም ላይ ይቅርታ ዝግጁ አደረኩት አንተ ላይ ያየሁት ነገር ነው እንጂ አንተንም እንደዚህ በዚህ ልክ እንትን ሌላ አልፈልግም ነበር። ግን ደግሞ ሰው ፊት ሲሆን ሌላ ሰው ባትሆን ደስ ይለኛል። ማንንም በሌለበት ታይም የምትሆነው ነገር ሌላ ነው፣ ሰው ፊት ሲሆን ደግሞ የምትሆነው ነገር ሌላ ነው። ይሄ ላንቺ ነው አይደለም። እኔ ጋር እየነገርኩሽ ነው። የኔ ፍላጎት ግልጽ ነው፣ ከድሮም ጀምሮ ግልጽ ነው፣ አሁንም ግልጽ ነው። አሁን ስለበፊቱ ማንሳታችን ልክ ነው ብዬ አላስብም። እኔም ሲበዛብኝ ነው ወደ ሌላ ነገር ውስጥ የገባሁት እንጂ በጣም ታጋሽ እንደሆንኩኝ ነገሮችን ስንት ነገር ችዬ እንዳለፍኩኝ አይደለም። አንተ ማንንም የሚያውቀው ነገር ነው። ስለ ጨጓራ መታመምም አንስተሃል። ስለ ጨጓራ መታመም እናንሳ ከተባለ እኔ ኮርጉዞኝ የጨጓራዬን እየታመምኩኝ እያስመለሰኝ መድኃኒት እየወሰድኩኝ በጣም በብዙ ችግር ውስጥ ያለፍኩኝ ሴት ነኝ። ይሄንን ጠንቅቀህ ታውቀዋለህ። ገባ ሶ ራስን ስለማዳመጥም ስለምንም ቢሆን ያለፈውን ነገር ትተን በቃ በይቅርታ ጥሩ ህይወትን እንኖር ብዬ ለልጃችንም ለኔም ላንተም ከበፊት ካሳለፍነው ነገር በቃ አይበልጥም። ገባ ሲቀጥል ደግሞ እንዴት ነው ብዙ ቻሌንጆችን ያሳልፈን ሰዎች ነን ብዬ አስባለሁ። ሶ ህይወት ታስተምረናለች። ነገ ላይ እንደ ትናንትናው እንሆናለን ብዬ በጭራሽ አላስብም። ምክንያቱም አሁን ላይ ህፃናት አይደለንም። ይቅርታ በጣም ብዙ ነገሮችን ማስተዋል መስራት የምንችል ልጆች ነን። ገባ ሶ እየተጋባን መጥፎ ነገር ውስጥ ከምንሆን አንተም ያለህን ነገር ታውቃለህ፣ እኔም ያለኝን ነገር አውቃለሁ። ሶ እንዴት ነው እየተዋወቅን ባንራራቅ ብዬ ነው ህይወታችንን ደስተኛ ሆነን ብንኖር ልጃችንን ብናሳድግ። የህፃንነት በጣም ብዙ ነገሮች አሉ። አሁን እኔ እዚህ ጋር እንደዚህ ነው ብዬ ባወራ አንተ ትከራከረኛለህ እንጂ ጭራሽ አታምነልኝም አውቃለሁ። ምክንያቱም ያሳለፍከው ነገር አለ። ሲቀጥል ደግሞ ወንድ ልጅ ነህ፣ መሸነፍን አትፈልግም። ኦፍ ኮርስ እሱ ነገር ይገባኛል። ግን ደግሞ ህይወትህን ለማስተካከል ነገሮችን ጥሩ ለማድረግ መሸነፍ ወይም ይቅርታ መጠያየቅ ኖርማል ነገር ነው። በዚህ ነው ልክ ባታካብደው ደስ ይለኛል። እና ህይወታችንን በፍቅር በሰላም ብንኖር። ይቅርታ ካደረኩልሽ በጣም ቆየ። ይቅርታ ባላደረግልሽ ማኖሮ ደውለሽ እንገናኝ ስትይኝ እንደገና ደግሞ እንደዚህ ስደውሉልኝ አንቺ እያለሽ አልመጣም ነበር። ይቅርታ አድርጌልሻለሁ። ልጃችንን በጋራ ማሳደግ እንችላለን። ግን ደግሞ እኔ ካንቺ ጋር መኖር አልፈልግም። ካንቺ ጋር መኖርም ብቻ ሳይሆን በአጠቃላይ እኔ በዚህ ታይም ትዳር ውስጥ መግባት አልፈልግም። ለትዳር አልደረስኩም ገና ነው። እድሜም ገና ነው። ማለት አትችልም። ወይኔ ለትዳር ደርሻለሁ ብለህ አይደል ያገባኸው? ለትዳር ደርሻለሁ አሁን ገና እንደሆንኩ ገባኝ። ግን ሲጀመር አንድ ጥያቄ እንጠይቅሽ። ባለ ትዳር ነሽ አይደል? ወንድሜ ማለት ትዳር ቀልድ አይደለም አይደል? ስትፈልግ የምትፋታበት፣ ስትፈልግ ደስ ባለ ጊዜ የምትታረቅበት። እንዴት ነው ስትከፋ ክፉ አትናገር፣ ስትደሰት ደግሞ ቃላት ትግባ የሚባል አባባል አለ። ያ ማለት ምን ማለት ነው? አሁን እሷ ጥሩ ላይ ስትሆን ደስተኛ ስትሆን ትዳር ፈላጊ የሆነ ነገር ሲደበራት ጊዜ ደግሞ ፍቺ ጠያቂ መሆን ይሄ ተጀመረ ነው። ትላንትና ልጅነት ነበር እኮ ነው ያናት። ያኔ ልጅ ነበርክ፣ ያኔ ልጅ ነበረች እንዴ እኮ ታሪክ የዛሬ 4 አመት የዛሬ 5 አመት ታሪክ እኮ አይደለም። አንድ አመት ነው። አንድ አመት ቢሆን ነው። ልክ ነው። ስለዚህ ምን ከዛሬ ነገ ባህሪ ለውጥ ይኖራል። አብረሽ እንደዛ አይደለም። ከዛሬ ነገ የባህሪ ለውጥ ይኖራል። ያንን ታይም እንኳን እኮ ያንን እርሱት በቃ ነው። መርሳት ብቻ ሳይሆን ገኒ ያንን ታይም እኮ አንደርስታንድ ልታደርገኝ እኮ ፈቃደኛ አልነበርክም። ምን አይነት ስሜት ውስጥ ነበርሽ? ምን አይነት ሁኔታ ውስጥ ነበርሽ? ለምን እንደዚህ አይነት ውሳኔዎችን ወሰንሽ ልትለኝ ይገባ ነበር። ግን ኢትስ ኦኬ ኦልሬዲ በዚህ ሰዓት አሁን እኔ መጨናነቅ አልፈልግም። አሁን እዚህ ራሱ ጠፋችሁ እንደዚህ አይነት ነገር ስታወሩኝ እያጨናነቃችሁ ነው። በቃ እኔ ፍላጎቴን አዳምጡልኝ። በዚህ ታይም ምንም ነገር አልፈልግም። ብቻዬን ነው መሆን የምፈልገው። ከማንም ጋር መሆን አልፈልግም። በቃ በግልጽ አማርኛ ተናገርኩኝ አይደለ እንዴ? እንረዳሃለን። ከተረዳሽኝ ገኒ ምናልባት እሷ ቤተሰብ ስለሆነች ይችላል። ግን ደግሞ አሁን እኔ በዚህ ታይም በክብር ልንገራችሁ አይደለ? የሰው ልጅ በንግግር ያምናል። እኔም በንግግር ነው እያስረዳኋችሁ ያለው። አልፈልግም ምንም ነገር። በዚህ ታይም ከራሴ ጋር ብቻዬን መሆን ፈልጋለሁ። ይቅርታውን ሆነ ይቅርታውን ተቀብያለሁ። ግን ደግሞ አብሬያት መኖር አልችልም። እስከ መች ብቻህን ትኖራለህ ነው? እስከ መች ነው ብቻህን የምትኖረው? ወንድሜ እኔ እኮ ገና ነኝ። ገባክ? እሺ ገና ነህ። መጀመሪያ ነበር ሳትገባበት ነበር ገና ነኝ ማለት የነበረብህ አንተ። አሁን እኮ ወጥቻለሁ፣ ተገላግያለሁ። ምንድነው የምትገላገለው? መሀል ላይ አንተ ልጅን ልዑሌን ወልደሃል እኮ
እንዴ ፈጣሪ ይመስገን። ምን ማለት ነው? ልጅ ለምንድን ነው የአባቱን በስነ ስርዓት ፍቅር የአባቱን ጠረን ሳያሸት ለምን እንዲያርግ ተፈጥሯል? ምንድነው ግራ የሚያጋባ? ያለ አባት ያለ ምናምን የምትሉት ነገር እኔ ግራ ነው የሚገባኝ። እንዴ እኔ አልሞትኩኝ ወይ ርቄ የሆነ ቦታ ሄጄ እንዴ አጠገቡ እኮ ነው ያለው። በየቀኑ እንገናኛለን። አብሮ መኖር እንዴ ምን ሆናል አንተ? ልጅ እኮ ቢያንስ ሲተኛ እንኳን አቅፈ ማስተኛት የመሰለ ነገር እኮ የለም እንዴ ምን ሆናል አንተ? ይሄ የሆነ ሌላ ታሪክና ሌላ እንትን መፍጠር አያስፈልግም። እኔ ልጄን በአግባቡ አሳድጋለሁ፣ በአግባቡ አገኘዋለሁ። ከከበዳለን ይሰጠኛለች፣ እኔም አሳድጋለሁ። ከዛ ውጪ ግን ምንም አይነት ነገር አንፈልግም። ማንም እዚህ ጋር ያለው ሰው ሌላውም ሰው ዙሪያ ላይ ያለው ሰው ዛሬ አግባብቶ አግበስብሶ እንድገባ ነው የሚፈልገው። ከገባው በኋላ ግን መውጫ እንዳይኖረኝ ተቆላለሁብኝ። እንደዛ አንፈልግም። እኔ እዚህ ጋር ሰላም ከሌለኝ የሰላም እንቅልፍ ማልተኛ ከሆነ እኔ እዚህ ጋር በ10 ሴት ታጅቤ በተኛም ጥቅም የለውም። እዚህ ጋር ዋና የጭንቅላት የአእምሮ እረፍት የሚባል ነገር አለ። ይሄ ደግሞ ካልገባችሁ መልካም ጊዜ ይሆንላችሁ። ሌላ ጊዜ እንገናኛለን። ከዚህ በኋላ ግን በእንደዚህ አይነት ጉዳይ ሩታም ብትሆኚ አጨቅጭቂ አትጥይ እና እኮ የት ነህ ጥለህና ይሄ ንቀት አይደለም። እሺ አይ ንቀተኛ አላልኩም እኮ ግን ተረጋግታ አውራን ነው። ወንድሜ አመሰግናለሁ። ይቅርታሽን ተቀብያለሁ። እንግዲህ እንደው ታውቃለህ ዴቭ ይሄን አልካወራን ከሱ ጋር ድጋሚ ደግሞ የሚመለከተውን አሳልፈን መስጠት አለብን። ምክንያቱም ከኛ ደግሞ ምራቅ ያወጣሉ ትልልቅ ሰዎች አሉ፣ እናት አባት እንደዚሁ አጎቶችም አሉ እየጠበቁን ነው። መልሱ ለነሱ እንተዋለን። እኛ የተባለውን ማውራት ነው። ሌላ ነገር ምንም ነገር የለም። የሚሻለው እንግዲህ አሁን ምናልባት ያው እኔ ከነሱ ጋር እንትን ስል ቢያንስ እንኳን እስኪ አንዴ ለኛ እድል ስጡን ብዬ ነበር ያመጣዋቸው። ሩታንም እንግዲህ ያው ስላደከምሽ በጣም ይቅርታ፣ ያው ቢስተካከል ህይወታቸው አንድ ቢሆን ብለን ነበረ እና ነገሩ ትንሽ ከኛ አለፈ ስላለ ትላልቅ ሰዎች ደግሞ እስኪ በእነሱ ደግሞ እንይዘዋለን። ፈጣሪ ያስተካክላል ብዬ አስባለሁ። ምንድነው አንቺ ተስፋ አትቁረጪ። ይሄ ብሎኛል ብለሽ ወደ ውስጥሽ ምን ማስገባት የሌለብሽ ነገር ነው። ምክንያቱም አንዳንዴ በብስጭት ሰው የሚያወራው ነገር አያውቅም። ከዛ መረዳት ያለብሽን ነገር ተረጁ። ከዛ ማውራት ያለብን እናወራለን። ችግር የለም። ከነሱ ጋር